ዳቦሽ ላይ ፎከስ አድርጊ። ዳቦሽ በጣም ነው የሚጣፍጠው። እውነት ነው። ዳቦ በልቻለሁ። ዳቦ ላይ ቀይ ነበሩ ዝም በል በልቻለሁ። አንተ ስንት ቀን ዶሮ ራሱ ምግብ ሰርቼ ልክ የለ ለአንተ አመት ባል ቀን ለኢድ ታዲያ እሱ ፈረሰኛው የት አለ? የዶሮ እግር አይደል እንደ ሰራሽው? ዶሮ እግሩን ብቻ ገዝቼ ነው እኔ ርካችሁ ነበር። እግሩን ብቻ ምን እንትን አለኝም ብዬ ዶሮ እንዲህ ነው እንዲህ። አይ በሙያ ደረጃ ዶሮ የባለ ጊዜ ሰርታለች፣ ግን እግሩ ብቻ ነው የሰራችው። እግሩን ገዝቼ ነው ጋይስ። ዶሮ ደግሞ የሚያስብለው ግን ከነ ነፍሱ ትገዥና አሳርገሽ በልተሹ እንካ ሀቢብዬ ባለ የወደፊቱ ባሌ ፈረሰኛ እንካ መቋደሻ እንካ ምናምን ማላመጫ መጋጌጫ ምናምን ነገር። አንቺ ግን ቴዲም እንደዛ ይሊሆን። አዎ አሁን እኔ ቤትሽ ስመጣ ደስ የሚለኝ አሁን ባለፈው ስመጣ ሱቅሽም ስመጣ ደስ ነው የሚለው። በቃ ንጽህናው ምኑ እንደ ድሮ ነው። ግን ወንድ ልጅ የሚወደውን ነገር አሁን አንቺ ወንድ እኔ ከኔ ጋር ይጣላ ነው እኔን በምን አሁን እኔ ከአንቺ ጋር ባለያይ ደስ ነበረ የሚለኝ። ምክንያቱም እኔ በቃ ታስደስችኛለሽ፣ በቃ ታስቅኛለሽ፣ ፈታ ታደርጊኛለሽ። ነገረ ስራሽ በሙላ ፍልፍሉ ነው የሚለው። ታስቅኛለሽ። ግን አሁን እሱም እንደሚደሰትብሽ በጣም ፍትት እንደሚልብሽ አውቃለሁ። ወንድ ልጅ የሚፈልገው ነገር ከኔ ተማሪ። እሺ ምንድን ነው? ፍሪደም። እሱ አስተካክላለሁ። ነፃነት የሌለው ወንድ አስገብተሽው አንበሳ አይደለ አጠረሽው ልታስጎበኝው ነው። አሁን እኮ አንቺ እኔን እኮ አንበሳ ይመስል ፓርክ እኮ ወስደሽ 4 ኪሎ እኮ አሳጥረሽ ማስጎብኘት እኮ ነው የቀረሽ። አጥጥር አድርገሽኝ እንዴ ምራቅ ሱጥ የታጠራቅመ ነው እንደዚህ በአንድ የምትጦትኛለሽ። ምን ማለት ነገር አለ? ሲሪየስሊ ግን ሴቶች ወንድ ባላችሁ ነፃነት ሲሉ አሁን ለምሳሌ ልንገርሽ፣ አሚር ሞባይል ቤቱ ስንት ሰዓት እንደሚገባ ታውቂያለሽ? 3 ሰዓት ምናምን። ለምን ታውቂያለሽ? ሚስቱ በጣም ስለምትወደው ታምነዋለች። በቃ ከኔ ጋር እስከፈለገ ሰዓት ቢያመሽ አንዴ አትደውልለትም። እሱም እንዴት እንደሚወዳት ለምን ታምነዋለች፣ ነፃነቱን ትሰጠዋለች። ወንድ ልጅ ነው። ግን አንድ ነገር ልንገርህ፣ አሚር ሞባይል ከሌሎች ሴቶች ጋር እኮ ፎቶ አይነሳም። የኔና ያንቺ ቪዲዮ ላይ አይነካከም። ጨዋ ነው። ለዛ ነው የምታምነው። ታለንቱ ስላልሆነ ነዋ። ታለንቱ የእሱ ሌላ ነው፣ የእኔ ታለንት ደግሞ ይሄ ነው። ቴንኪው በቃ እዚህ ጋር ስቶፕ። አሁን መጣህልኝ። የቴዲ ታይለንት ደግሞ ቆፍጣና ነው። እኔ ማለት ነው ይሄ ማነው ቴዳ የምትሉት ልጅ እውነት የፍቅር ጥያቄሽን ተቀብሎ ከአንቺ ጋር ከሄደ አንቺ ደግሞ ጸባይሽ ከባድ ነው። ለምን ከሴቶች ጋር አየው? ሴቶች ለምን ነኩ? ከሴቶች ጋር ቪዲዮ አልሰራም። ቪዲዮ ሳይሰራ ፎቶ ተነስቶ ብታየው ራሱ ያዙ ሊቀቁኝ ነው የምትይው። አይዞህ ግን ያኔ ቴዲ ልክ ዱባይ ሲመጣ ፎቶ ይነሳ ቪዲዮ የሚስራ። ቴዲ ልክ ዱባይ ሲመጣ አባቴ ስራ እረፍት ወስዳለሁ 1 ወር እሱ እዚህ ካለ 1 ወር ሞተኝ አልፋታውም። ለምን እኔ ነኝ የማውቀው የዱባይ ሴቶችን፣ እኔ ራሴ ነኝ የማውቀው። አይፈልጉትም እኮ ጋይስ። ጃካራ በቃ ጃካራ ምን ነበረ በአማርኛ እንትን አውቀው እኮ ነው። አይፈልጉትም። አሁን ሀቢብን እስቲ እኔ ተውኩት፣ ለምን አልወሰዱትም? ለምን አሁን እየጠሩ እየነካኩ ቪዲዮ አይሰሩ ማለት ነው? አይነኩትም። አውቀው እኔም በቅናት ጭራ ላይ ያስበቅሉኝ። እውነት እኔ ግንባሬ የገባው በሀቢብ ሰበብ ነው እውነት እንጂ ግንባሬ ያኔ እዚህ ጋር ነበር። የፋሲካ ችግሯ እኮ ምን ነው ታውቃላችሁ? እኔ ከዚህ በፊት ከፋሲካ ጋር ብዙ ጊዜ ይጨቃጨቃለሁኝ። የፋሲካ ችግሯ ምን ነው ታውቃላችሁ? የምታየውን ነገር ነው የምታምነው። ታየኝ እኮ ከኔ ጋር ቪዲዮ የሰሩ ሴቶች በሙላ ፋሲካን ለማስቀናትና ፋሲካን ሀቢብን ከፋሲካን ለመቀማት እያንዳንዳቸውን ጋይስ ክርስቶስ ይመስል ተረተረ። አንድ ሰው አላስቀረውም። በብሎክ አሰናበትኳቸው። ብሎክ ይሄ ነገርሽ እኮ ቅናት ቅጥል ግን አሁን ፈትቻቸውን ግማሾቹ ወላ አሁን እንትናን ይቅርታ ጠይቄያለሁ። ብዙ ሰው ይቅርታ ጠይቄያለሁ። በውስጥ ይቅርታ አድርጉልኝ፣ ያኔ ከጀርባችሁ አምቻቸዋለሁ፣ ረግሜያቸዋለሁ ብዬ ይቅርታ ጠየኳቸው። እንትና ራሱ ቆንጆን ራሱ አሁን እኮ ይሄ ነገርሽን ካላስተካከልሽ ከባድ ነው ለቀጣይ ላይፍሽ። አለቀ። እኔ እኮ የምመክርሽ እኮ ይሄንን ነው። ይሄንን ማስተካከል አለብሽ። ሶሻል ላይፍ ሊገባሽ ይገባል።
እኔ እኮ ፋሲካ አላፈቅርሽም እንዴ? ድብና አድርጌ ነበር ማፈቅርሽ። ወላሂ ላዚም ድብና አድርጌ። ግን ድሮ ከአባት ጋር ስንኖር ፍቅረኛ ሆኜ እኔ ከአንቺ ጋር ፍቅረኛ ሆኜ መኖር አለ እና እስኪ ታብታብ እናስደረግ። ገባሽ? አሁን እኮ ችግሩ ግን እኔና አንቺ አንድ ላይ ሆነን በፍቅር መቆየት የማንችልባቸው አሁን አታፍቅረኝ፣ እኔ ፍቅረኛ አሁን ማን አለሽ? አሁን ብትጠበሽ ማሸችኝም ብዬ ፖስተትኩልሽ እኮ። አሁን እኔ ምንም ሴት የሚባል አልፈልግም። ትቀልጃለሽ እንዴ? አሁን አንቺ ቴዲ ሐዋሳን እንደምታፈቅርኝ እንደማታፈቅርኝ እኮ አንቺ ታውቂያለሽ እኮ። ግን በዚህ አመለካከትሽ ግን ትዳር አትመሰርችም፣ ፍቅረኛ አትይዥም። ለምን? ወንድ ልጅ ከምንም በላይ ነፃነት ይፈልጋል። በቃ ነፃነት አትሰጭም እንዴ? የጀርባ ቀማል እኮ ነው የሆንሽብኝ ፋሲካ። እንዴ ከገዛ እህቴ ጋር ትጠረጥርኛለሽ፣ ከአንዷ ጋር ትጠረጥርኛለሽ። እንዴት እኔ ቆይ ስታይኝ እኔ የኢትዮጵያው ጠቢቡ ሰለሞን ነኝ እንዴ? መርከብ ላይ አይደለም። እኔማ የገመትኩህ ባልታዛር ቁጥር 2 ነው። እንዴት ሆኜ ስንት ነው ያለኝ? አንደኛው ሲያርፍ፣ አንደኛው ሲተኛ፣ አንደኛው የሚነሳ ምን ይሽራለኝ እንዴ? በአንድ ቀን ሁሉንም አዳርሰው ስታስቢው ራሱ ከአንድ ሴት ጋር ብጠረጥርኝ እኮ ኖርማል ነው። የሰው ልጅ ነኝ፣ እሳሳታለሁ። መርከቡ ላይ እኔ ጋር የሰሩት አንዷ ቆሎ መሻጭ ነች፣ አንዷ ደግሞ ልብስ ቤት ጠርጥረሽኝ አይሆንም። ግን አሁን ፋሲካ እድሜሽን አላህ ያርዝመው፣ አሜን። 1 ሚሊዮን ዓመት ያኑረኝ። ከአንቺ ጋር ባልፋታ ኖሮ ጤነኛ አልሆንም፣ እንደዚህ አልዘንጥም። ለምን አሁን እኔ ማን አለብኝ በዚህ ሰዓት? አሁን ስልክ ሳወራ ማን ነው አትይኝም? አሁን ይለኝ የለም ነፃ ነኝ በቃ ግን አባቴ ሙት ይሄ ነው። ግን ፋሲካ በጣም እኮ ነው የምትቆጣጠርኝ። አይገባሽም እንዴ? በጣም ነው ነፃነቴን የምትነሽኝ። እንዴት ከዚህ ጋር ታወራለህ? እንዴት ይባላል? እንዲያትበል በገብርኤል ሀቢብ አባቴ ሙት ቴዲ ሲሰማ ይሮጣል። ወንድ ልጅ ጭንቃ እንዳይመጣ አይደል እንዴ? ወንድ ልጅ አይደል እንዴ? እንዲጎዳ እንዲቀልጥ ነው እንደ አንቺ ገምታ ወደ እንዳትሰማ ቴዲ ሐዋሳ አጠገቧ እንዳትደርስ ሀቢብ አባቴ ሙት አውቀን ነው እኔ እውነቱን ይሆንብሃል። ክርስቶስ ስንት ጊዜ አይምሮ የታወቀው በአንቺ ፍቅር አይደል እንደ አይምሮ የታወቀው። አንቺ አሁን እኮ እንደዚህ ሲያዩሽ ምናምን ምንም አታውቂ። ተጫወትሽብኝ አይደል እንዴ? ጢባ ጢቤ እኮ ነው የተጫወትሽብኝ። እኔ ውሸቱን ነው ምን አድርጌ ከአንተ ቢያንስ ችግራችንን በንግግር እንዳንፈታ ሁሉም ነገር ላይ ብሎ ካላደረግሽኝም እሱ ልንገራቸው። ችግር በሱ አይፈታማ። ችግር በሱ አይፈታም። ጋይስ አዳምጡኝ። አባቴ ሙት የእንቁጣጣሽ ዕለት እንዴት ብሎክ እንዳረኩት ከላይ እስከታች እንዴት እንዳጠጣሁት የእንቁጣጣሽ ዕለት እኔ ዳቦ ደፍቼ እንጀራ ገዝቼ ወጥ ሰርቼ እዚህ እየጠበቅኩት ነው። እንቁጣጣሽ ነው፣ አመት ባል ነው። ከዛን ሀቢብ የት ነክ ብዬ ስደውል አያነሳም። ከዛን ደወለ ራሱ የት ነክ እየጠበቅንክ እኮ ነው አልበላንም ምናምን ስለው አመት ባልን አብረን እንቀበል ብዬ ነው። ከሌ እንዲህ ብለሽ ከኔ ጋር ጠርጥረሻት ላይ ብላ ያማሻት እና እንዴት ያውቃል? እሱን እኮ እኔ እኮ ተናገርኩትኝ እኮ ማን እንደሆነ ባለቤቱን ማወቁ እኮ ተናገርኩኝ እኮ። ከዛ እንዴት ምን አልኩት? ቆይ አስጨርሰኝ ሀቢብ። ምን ነው እኔ እና እሷን ነው የምታምነው አልኩት። አይደለም አንቺ እንዲነሽ ነው። አዎ እሺ፣ ከዛሬ በኋላ ከነሱ ጋር ሁን። እኔ በህይወቴ አልፈልግህም በስተት እንዳላይ ካልኩት ቦቶም ዋትስአፕ ቲክቶክ ምን ቀረኝ ጋይስ? ከላይ እስከታች ብሎክ፣ እሱንም ብሎክ፣ እሷንም ብሎክ፣ እነሱንም ብሎክ። ወደ 5 ግሩፕ ሰርተውብኝ እኔ ላይ ነው አባቴ ሙት። እኔ በክፋት እንኳን አልሳልኩትም፣ አጠርኳቸው በብሎክ ሄዱ። ከዛ አረቀስኩኝ ሽንት ቤት ገብቼ ምን አልኩኝ? የሽንት ቤቱን ሴራሚክ ያዝኩና መድኃኒዓለም የቁልቢው ገብርኤል ሀቢብን የምወድበትን ልብ ድንጋይ አድርገው አልኩኝ። አረቀስኩኝ። ወጣልኝ። ኔቨር ጊቭ አፕ አልኩ። በቃ አሁን ልብሽ ነው ወደ እኔ ፍቅር። እኔ አሁን ቴዲ ሐዋሳን ነው። ከዛ በኋላ ስንት ወር ለራሴ ጊዜ እሷ ይኸውላችሁ ደባብሳን ያሳለፈችው። እውነታውን ደግሞ እኔ ልንገራችሁ። ኖ አሁን የሰው ስም እንዳጠራ ታውቁ። ከአንቺ ጋር ስለያይ እነግራችኋለሁ። ችግር ቪዲዮ ሰርቼ እነግራችኋለሁ። እኔ ለምን ከእሷ ጋር ምን ይቅር ለእግዚአብሔር ብዬ ትቻለሁ። ስለዚህ አልፈልግም። ታዲያ ይቅር ለእግዚአብሔር ከተባባላችሁ እኔ እናንተ ለማስታረቅ ውሽዬ ለምንድን ነው እንትን የሰጠሽ? ይሄ እንትኑን አይቶ ነው መጠጫው። ኮፕሊንክ አድርጉ ውዶቼ፣ ኮፕሊንክ አድርጉልኝ፣ ኮፕሊንክ አድርጉላት ውዶቼ። እኔ ጋርም ኮፕሊንክ አድርጉ። ስትሪክት ሰጠኝ በሷ። እኔ ታዲያ አሁን ይኸውላችሁ ተመልከቱ፣ የዱባይ ሴቶች አልኳችሁ አይደለ? እዩ እኔ ፋሲካ አወራሽ አይደለም ያልኳት፣ እንዲህ እያለችሽ ነው። ላይፍ ገብታ ካልገደልኩ ካልተጋደልን እያለች ነው። ምን ብላ ታስፈራራለች? ላይፍ ገብቼ ውሽዬን እሰድባታለሁ። ምን አልኩ? ያኔ
ገብታ ትስደበኝ ማናት? እሺ ግን ማለት ነው ይኸውላችሁ እኔ እነሱን ለማስታረቅ ፍቅረኛ ስለሆንኩኝ ፋሲካ ፍቅረኛ ስለሆንኩኝ እሷ ሲጀመር አንድ ነገር ልንገራቸው አይደለ? ምንም ብንጣላ ማለት ነው እንዲህ የምትሄድ አይነት ሴት አይደለችም። ገብርኤልን ኧረ እንደዚህ አታውቅም። በስመ አብ ከጠላችሁ ፊት ለፊት ነው ታታታ አድርጋ ነግራችሁ ከጀርባችሁ አትቆፍሩ። እኔ የፋሲካ ፍቅረኛ ነኝ አይደለ? እኔ ደግሞ ያቺ ልጅ ደግሞ ጓደኛዬ ነች። ከፋሲካ በፊትም ጓደኛዬ ነች። ፋሲካ ስለ እኔ እንዲህ እያወራች ነው ብላ ለእኔ የነገረችኝ ለእኔ ስትል ከእሷ ጋር ላይ ብላ ላለመጣላት ነው አይደለ? እኔ ምንድን ነው ማድረግ ያለብኝ? ለፋሲካ መናገር። ለፋሲካ ስነግራት ፋሲካ አዙራው ምን አለች? እነሱን አመንካቸው እነሱ ያዋጡሃለች። እኔ ግን ለምን አልሽ አይደለም ያልኩሽ፣ እያለችሽ ነው ያልኩሽ። እናንተ ግን በስተመጨረሻ ተታረቃችሁ። እኔ ምን ሆንኩኝ? ይኸው እስከዛሬ በእናንተ ምክንያት ትሰደባለሁ። መነሻው ግን ልንገርሽ፣ አንቺ አይደለሽ እንዴ ቤታ ጋር ሄደሽ ያ ሁላ ነገር ያወራችሁ? ይሄ ልክስክስ እዛም ረጁ አይደለችም። ኧረ በቁልቢው እኔ እነግራችኋለሁ። እኔ ምን አገባኝ? እናንተ አይደላችሁ በጣም እኔ እነሱ እንዲታረቁ የመስዋዕት በግ የአብርሃም በግ እንዲህ ነው ያረጉት። ቢሊንግ የሚያደርጉትን ፎሎ አድርጓቸው። አዳምጡ። እሷ አሁን ብላ ነው አውቃ ነው። ምናልባት ትፈራት ይሆናል ልጅቷን ባለታሪኳን። ለዛ ይሆናል። ለምንድን ነው የምፈራት? ግን እናንተ ለማስታረቅ ብዬ እሷን የምፈራት ታዲያ እናንተ ለማስታረቅ ብዬ ያኔ ምን አልኩክ? ኖ አዳምጠኝ ሀቢብ። ያኔ ምን አልኩክ? ሂድና አልኩ። አሁን ደውልላትና ላይፍሽን ክፈችና በላይቭ በስድብ ታስፈራራለች። ሪሊ ትክፈትና ትስደበኝ። ወንድ ናት እሷን ያልኩክ ያኔ ራሱ። እችም ታህል አልፈራትም። ማን ስለሆነች ማጥፈሪያት ከሆነ ያ ሁላ ነገር እነሱ ናቸው ፍቅሬን የቀሙኝ ፍቅሬን ያጣሉኝ ብለሽ የምታምኙ ሰው ጋር ሄደሽ ማስታወቂያ ሰራሽ። የችግርሽ ጊዜም ቤትሽ ህይወቴን አበላሸች። እኔ ግን ክፋት ልቤ ውስጥ እንዳሌለ ከልቤ ይቅርታ እንዳልኳት ላሳያት ነው ላስተምራት ነው እንጂ ኔቨር ጓደኛዬ አትሆንምም ሆናም አታውቅምም። መሀል ምን ሆንኩኝ ማለት ነው? የአብርሃም በግ ሆንኩኝ ማለት ነው። እናንተ ለማስታረቅ ነው። ያንንም ለእሷ ጋር ሄጄ የሰራት ለአንተ ትምህርት ልሰጥክ ነው። አንተ ኋላ ቀረክ። ለምን የእሷን ወሬ አምነክ እኔ መጠየቅ ከአንተ ኋላ ቀረክ። ትምህርት ሰጠውክ ለአንተም ለእሷም ከገባችሁ ከህይወታችሁ ውስጥ የማይወጣ ትምህርት። ክፋት ለራሱ ነው ለክፉ ሰው ነው እንጂ ሌላ ሰው አሁን በእኛ ጸብ ማለት ነው። በዚህ ጸብ ማለት ነው። በዛ ወሬ እኔ በጣም የምናደደው በምን እንደሆነ ታውቃላችሁ? ምን አግብቶ የለፋሲካ ነገርኳት። ለምን አይገዳደሉ? እውነቴ ነው የምነግራችሁ። ለምን አይገዳደሉ? ምን ያልኩትኝ ምን አገባኝ? አሁንም ከፈለጉ ይገዳደሉ። እኔ እነሱ ግን በስተመጨረሻ ግን ለወንድ ብዬ ለወንድ በወሬ ባሉባልታ በተለይ ከማንም ጋር ልጣላም ብሎክ የኔ ፍቅር እያለ ድብን የማይመጥነኝ ሰው ከሆነ ከኔ ኋላ ላወራ ሰው መልስም አልሰጠውም። ኦኬ አሁን ወደ ኋላ መመለስ አያስፈልግም። ያ ህይወት ዘግቼዋለሁ። እኔ መንገዱን ይቅር ለእግዚአብሔር ብያቸዋለሁ። ሁሉንም አንተንም ጨምሮ ይቅር ለእግዚአብሔር ትቻቸዋለሁ። ይቅርታ እኔ አዲስ ህይወት ጀምሬያለሁ። አዲስ ህይወት ከቴዲ ጋር እኔ አልፈልግም። ለምን መሰላቸው? አሁንም የከሌ እንዲያልሽኝ አልወድም። እኔ በቃ ትቻለሁ። ያኔ ከነሱ ካወሩት በላይ ያናደድከኝ አንተ ነህ። መተህ ነገርከኝ። ከላስ እሱማ እኔ እኮ ኃላፊነቱን ወሰድኩኝ እኮ። ሰላም እንደማትወዱ እኮ ነው ያሳያችሁን እኮ ዱባዮች፣ ሰላም እንደማትወዱ። እኔ ግን መስዋዕትነት ከፈልኩኝ። መጥቼ ለአንቺ ባልነግርሽ እሷ ሞታፏን ትከፍታለች። አንቺም ለማንም አትመለሽም። ማንም ሲናገርሽ አይቻለሁኝ ወጥተሽ እንደተናገርሽ። ግን አትሊስት እኔ በእኔና አንቺ ጸብ እኔ መስዋዕትነት ከፈልኩኝ። ምን ሁለታችሁ ወጣችሁ ወታ አትናገርም። እኔና አንቺ ፍቅር ቀረ እንጂ ቢያንስ አልተጣላችሁም። እነዚህ ዱባዮች በእናንተ ምክንያት ስም አልተጠራም። ኦኬ እኔ ስማርት ስለሆንኩ ነው። ስማርት ስለሆንኩኝ ተውኩት። ለምን እኔ ነኝ እንዲደደቡ ስማርት አንቺን አጣው፣ ግን እናንተ አልተጣላችሁም። ለምን እኔን አጣ? አንተ እሷን አምነኝ። እኔን ብታምነኝ ኖሮ ግን ኧረ እባክሽ እንዲህ ነበር ማለት የነበረብክ። ኧረ እባክሽ እስኪ ተናገሪያት። እሷ ምን ብላ እሷ አትልም እንደዚህ ብትላትና አፏን ብታሲዛት አልፋ ትቀመጥ ነበረ፣ ተከብራ ትቀመጥ ነበረ። እንዴ ይሄ ሰውዬ ከጀርባዋ ነው እንዴ ብላ ትፈራ ውላ ነበር። ምትዩ ሰው ይለያል። ማታቂያት ሰው ሲሆን ነዋ።
አሁን ማናት አንድ ነገር እንዳርግ እድሜ ወይኔ ግን የዱባይ ህግ እኮ ወይኔ ቴንኪዩ ሶ ማች እውነት ቴንኪዩ ሶ ማች ደብል ነው ጋይሶች ደብል ነው አውርቶ አደሮችን እኮ ከላያችን ላይ ረጫረ ክርስቶስን ቴንኪዩ ሶ ማች አሁን ወንድ ናት አትችልም ልንገራችሁ አሁን እኮ ችግር ተነጋገር አሁን እኔና አንቺ በምላሷ ታስፈራራ ነበር እሱ ጋር ብቻ አይደለም በጣም ብዙ ሰው ጋር ደውለው ውሹን ልሰድባት ነው ላይቭ ላይ ከፍቼ እንዲ ብሰድብኝ እዚህ ላይ መጥቶ አይለጠፍብኝ አሁን በንግግር ይኸውልሽ አሁን እኔና አንቺ ጓደኛ ስለሆንን በንግግር እንተማመናለን እንግባባለን ግን አንተ ለምን ያለፈ ታሪክ ታነሳለህ አለፈ አንቺ ከጃኒ ጋር ለምን አወራሽ ምን ብቻ ጥፋተኛዋ እኮ አንቺ ነሽ ከጃኒ ጋር ባታወሪ እኔ ምን አይነት ወንድ እንደሆንኩኝ ከጃኒ ጋር ባታወሪ እኔ ስሜ ምክንያቱም አንቺ ከተራ ሰው ጋር ብታወሪ ኖርማል ነው ጃኒ ፌመስ ናት በቤታ ፌመስ ናት ሄደሽ ስለኔ መጥፎ ኔጌቲቭ የሆኑ ነገሮች ስታወሪ ሁሉም በእናንተ ምክንያት ሁሌ ኮሜንት ላይ የመጣ ይሰድበኛል ክርስቶስን መስጊኔ ፍቅር መጥፎ እኮ አላወራሁም መጥፎ ማውርተሻል መጥፎ ነገር እኔ መርከብ ላይ የሚሄደው ልዝናና ነው መርከብ ላይ መጥቶ ሴቶች ከኔ ጋር ቪዲዮ የሚሰሩት ፌመስ ስለሆንኩኝ በእኔ ሊጠቀሙ ፈልገው ነው አለቀ ይሄን የኔን አረዳር ነው አንቺ መረዳት ያለብሽ እንጂ እንደ ዱባዩ ባልታዛር እሱ ጋር የሚመጡ አንድ አበባ ስጡኝ 900 ሰው ነበረብሽም አሁን ራሴ ለመከላከል ነው ከጃኒ ጋር ስለኔ የማይሆን ነገር አውርተሽ እኔ እንዴት ነው ዝም ምለው ያለፈ ነገር ነው ብዬ ማይሆን እኮ አይደለም እውነቱን እኮ ነው ያወራሁት አሁን አንተም ብትጠይቅ እውነታው እኮ ፋሲካዬ እውነታው መርከብ ላይ በአንድ ሰዓት ውስጥ 7 ሴት ከኔ ጋር ቪዲዮ የሰሩት ሁሉም አጅማል ሱቅ አላቸው ሱቃቸውን አክቲቭ ለማድረግ ነው እኮ አላስተዋወቁም እኔ 7 ሴት አላልኩም 4 ነው 5 ሴት እየነካኩ 7 አንቺ አላየሻቸው አልፖሰቱ 7 ናቸው እየተጎራረስን ቪዲዮ እኮ ነው እኔና አንቺ ተንበርክኬ ታገቢኛለሽ ወይ ያልኩሽኝ የመጀመሪያ ቪዲዮ አፍቅሬሽ ነው እንዴ እስኪ አንቺ ለማህተብሽ ቀልድ ነው በቃ እነሱ ጋር ሌላው የምናደርገው ነገር ለምን የቀልድ ነው ብለሽ አታስቢኝ አንቺ ማሰብ ያለብሽ የምትናገሪው ነገር ወደ ኋላ ትመለሳለህ አንተ እኮ ኤክሴን ሰውዬ ንቃ ኤክሴን አይደለም አሁን እኔ ፌመስ ነኝ አንቺም ፌመስ ነሻል አይደለ ያቺ ግጥም ይሄው ይቅርታ ልጠይቅልህ ጋይስዬ ይሄው 700 ሰው እኔ ጋር አላችሁ ሀቢብ ምንም ጥፋት የለበትም እኔ ነኝ በገዛ ጣቶቼ ብላለች እንትን እኔ ነኝ በጣም ቅናተኛ ስለሆንኩኝ በጣም ስለምቀናበት በሰዓቱ በጣም ከልቤ ስላፈቀርኩኝ ከሴቶች ጋር ሳይው ቅናት ቅጥል አድርጎኝ ልብልብ ሳረገው የነበረው እንጂ ሀቢብ የምር ደግሞ የእውነትም ጥሩ ሰው ነው በጣም የዋህና ንጹህ ልብ አለው ግን ሴቶች ወዲያ ይስቡታል ኮንፊደንስ የለውም ያ ነው ችግሩ ይኸውልሽ አሁን በጥፊ መታሽኝ እኮ ይኸው በጥፊ መታሽኝ ይቅርታ እና ሀቢብ ጥሩ ልጅ ነው የምር የምታገቢው ሴት በጣም እድለኛ ነሽ እውነት ለመናገር ልቡ በጣም የዋህ ነው እንግዲህ የምታገቢው ሴት እግዚአብሔር መቻሉን ይስጥሽ የኔ ቆንጆ ላሳልፍ የሀቢብ ካሁን በኋላ ወንድሜ ነው መጥበስ የምፈልጉ ጥበሱት ተጣበሱ አንተም ደግሞ ወንድሜ ክርስቶስን ጥሩ ህይወት ገጥሞ ካግብተክ ለማየት ያብቃኝ ግን አሁን ያለፈ ታሪክ እያነሳ እያልክ አይደለም አሁን ችግሩ ፈመስኩኛ ውዴ ችግሩ እኮ መፈመሴ ነው ለምን ታውቂያለሽ በጥሩ ነገር ፈምሼ በመጥፎ ነገር ስሜ እንዲጠፋ አልፈልግም እኔ እና አንቺ በጥሩ ነገር ፈመስክ ፈመፈመስ እኔ እናንተ እኮ ፌመስ አንባልም ሀቢብ ሪል ፌመስ ማለት እኮ ዓለም ላይ የሚታወቅ ነው ችግር የለውም አንቺ አልፈመሽም እኔ ፈምሻለሁ ለአንቺ መፈመሽ ለእኔ ፌመስ ነኝ ስሜ በማይሆን ነገር እንዲጠፋ አልፈልግም እኮ ይቅርታ ጠየቅኩ ለምን ጠይቅኛለሽ ይቅርታ የሚያስጠይቅ ነገር አይደለም ዋናው ፖይንቱን አላነሳ ነው ዋናው ፖይንቱ ሸከም ሰው በቃ ከአንተም እያሳሳትከኝ ውስጤ ያለውን ፓወር ወጥቶ ቴዲ አይቶ ደንግጦ እንዲፈረጥጥ ነው ሸከም ሰው እረፍ በቃ ሬድ ላይ ቴዲ ያያል ቪዲዮ ሰራለሁ ቪዲዮ ስሰራ ሪፖስት አድርጉት እሺ እነግራችኋለሁ አብሾ ምሽ በተነሳ ቁጥር ካገኘሽው ሰው ጋር ሀቢብ ካሁን በኋላ ስምህን አልጠራ ስሜ ለምን ተጠሪያለሽ እኮ አይደለም ማህበረሰቡ እውነት ትናንትና ራሱ ሀቢብ ምንሽ ነው ሲሉኝ ወንድሜ ነው አልኩኝ እና እኔ እና አንቺማ ወንድም እናት ከሆንን እኮ ቀረን እኮ አንቺ ነሽ ፍቅር ያልወጣልሽ እንጂ እኮ እኔ ወጥቶልኛል ነገርኩሽ እና ይኸውላችሁ ወላሂ ማለት ነው ፋሲካ ሞታ ነው የምታፈቅረኝ ምክንያቱም እኔ ብዙ አፍቃሪ አለኝ ምክንያቱም ሴት ልጅን መንከባከብ ተስዬ በቃ ተክኖ ይብኘታለሁ እሷ ብቻ አይደለችም ብዙ ሴቶች ነው የሚወዱኝ ቤቴ መጥተው አንዷ 3 ቀን አድራ ሄዳ እንደዚህ አይነት ወንድም አለ አለች
ምንም በቃ ቁርስ ሰራለሁ፣ ትበላለች ከኔ ጋር። አልጋዬ ለቅቄላት እዚህ ላይ ነው ፋሲካ የተኛሁት። እሷን አሁን ስሰድባት ነበረ እዚህ። እኔን ሲሰድቡኝ ግን መታ ሀቢብ እንደዚህ አይነት ወንድ አይደለም። ኧረ ይኸው ቤቱን ለኩልኝ። ማዳሟ ስትሳፈር ሙቀት አይደለም። ባለፈው ሳምንት ቤቴ የመታ 3 ቀን አንተ ያቺ ቀይዋ ልጅ ዘመርነን አላልክም? ጠርጥሬ ነበር ልጅ ስትያያዙ ባህር ላይ ያቺ ቀይዋ መታ የፀጉር ማሽን የገዛችኝ 20 ብር ቲፕ የሰጠች አይደለችም? አሁን ከሳምንት በፊት ሌላ ልጅ ነበር። ሌላ መታ ነበር 3 ቀን እውነት የለለች ፋሲካ ሲሪየስሊ 3 ቀን ተኝታ ነው የሄደችው። እንደዚህ አይነት ወንድምም አለን ያለችው ሚዲያ ላይ ነው ማውቃት። እሷ ስትሰደብ ግን ኮሜንት ላይ መታሳቀች። ጥርሷ ይርገፈው አላቃ። እኔ ግን ልንገርህ አንድ ነገር ሀቢብ፣ ረጁ ኮሜንት እየጻፈች ነው በቃ ታረቁ ብላ። ታረቅን እኮ ውዴ። አንድ ነገር ልንገርህ ሀቢብ፣ ሴት ፍቅረኛ የምትይዝ ከሆነ ማለት ነው ሴት ጓደኛ አታብዛ። ሴቶች አይወዱም ጓደኛ ልትሆን የሚገባው። በሞት እንደውም ሰሞኑን መታ ትንሽ የሸዋወደችኝ እሷ የሚሆን ምን እንደነካት አላውቅም። ጠፋ ማሂ ባለፈው ግጥም የገጠምሽላት ከአንቺ በኋላ እኔ ዱባይ ላይ መቼስ እሷን የወደድኩትኝ። እሷም አሳስታኝ ነው የሆነች ሱዳን የነበረችም ሱዳኒዋም ከአንቺ የባሰች ጨቅጫቃ ከአንቺ የባሰች። አባቴሙ ከህንድ እስከ እብድ እኮ አይቀረውም የማይነካከው። እኔ አይቀረኝም አይደለም። አሁንም አንደርስታንድ እኔ ሴቶች ይወዱኛል። አንቺ እኔን የወደድሽኝ ለምንድን ነው? ስለምንከባከብሽ አይደል እንዴ? ማን ተንከባከበኛለ? ያቺ ሴትዮ ምናቃት ረጁ ተያት። ልንገርሽ አንቺ የወደድሽኝ ስለምንከባከብሽ ነው። ሲከፋሽ ቤቴ ስለመጣ ነው። ባለፈው የበዓል ጊዜ የኢድ ሰላት ያልሰገድኩት በአንቺ ምክንያት አይደል እንዴ? ቤትሽ ማን መጣ? እኔና አንቺ ተጣልተን ግን በውድቅት ሌሊት አንቺ ጋር መጣሁ። መኪና ውስጥ አደሩ። ለምን? ጓደኛዬ ነሽ። ፍቅራችን ቢቆምም አይዶን ኬር፣ ግን ፍቅራችን ጓደኝነታችን ለምን ይቀራል? እኔ ቢቸግረኝ አላህ ችግር ውስጥ አይክተተኝ፣ እንደዚህ ሰው የሚያስፈልግ ነገር ውስጥ አይክተተኝ እንጂ ምነግረው ወይ ላንቺ ወይ ለረጁ ነው የምናገረው። ሀቢብ እየሞተ ባህር ውስጥ ራሱ ገብተህ ማለት ነው መሀል ብሰምጥ የሚያወጣክ ሰው ቢጠፋ ክርስቶስን አወጣካለሁ። እንደምን ክርስቶስን ያልቼ አወጣካለሁ። ዋናም አልችልም፣ ግን እንደምንም ስብክና አወጣካለሁ በሻርፕ ጎትቼ። አባቴ ውሃው እኮ ይወስድሻል እኮ ወፍራም ሰው ያንሳፍፏል። ተቀምሶ እንደውም እዛ ነው ድፍቅ ማረግ ረዳ ምሳሌውን ነው የምነግርህ እኮ እንጂ በዚህ አጋጣሚ ለእኔና ፋሲካ ፍቅር መመለስ ማለት ነው ወላሂ ማለት ነው በጣም ትልቅ መስዋዕትነት የከፈለችው ረጁ ናት። ረጁ ማይሆን ስም አንዳንድ ልጆች እየሰጣችኋት፣ ምናልባት አንቺን ፋሲካ ማይሆን ስም ከሰጠሻት ልንገርሽ እኔና አንቺ እንድንታረቅ እሷ በውስጥ ማትለ ወይኔ አራት አጣላኝ ቢላማላቅም እኔ እናቴ ትሙት ልጄን ይንሳኝ ረጁን እንደወደድኳት እዚህ ዱባይ ላይ በፋሲካ በጣም ነው የምወዳት፣ በጣም ነው የማከብረው። ያቺው ሶቶ ሳታ ናት ያጣላችን ከእሷ ጋር መታ የሆነ ነገር ነገረችኝ፣ አበድኩኝ። እናቴ ልጅ ረጁ ጋይስ 2000 ሰው አላችሁ። ክርስቶስን በጣም የዋ በጣም ንጹህ ታውቃላችሁ። ነጭ ሰው ናት። ክርስቶስን በጣም ነው የምወዳት። ተጣልተን ራሱ በፍቅር የምወዳት። አንድ ቀን ስለ እሷ አውርቼ አውቃለሁ። ሀቢብ ሀቂቃ ተናገር። ወላሂ ላዚም ፋሲካም ስለ እሷ መጥፎ ነገር አውርታብኝ አታውቅም። ግን አንዳንድ ጊዜ ይመስላችኋል ቅርርባችንን ስታዩ። ምክንያቱም የዛሬ ዓመት እኔ እሷን ወድጄ ማለት ነው እሷን ወድጃት ጋይስ ክርስቶስን ወድጃት ወይኔ አምላኬ አትውሰድብኝ እያልኩኝ ማለት ነው 2 ሴቶች መሀል ገብቶ የለያዩን ከእሷ ጋር ክርስቶስን የለያዩን እንጂ እኔ በህይወቴ እንደሷ እንኳን የወደድኩ ጓደኛ ራሱ አልኖሮኝም አያውቅም ነበር። የዛሬ ዓመት ብታስታውሱ እኛ 4ታችን ካፕል ነበረን። ዜዶ፣ ፋሲካ፣ ረጁና እኔ። ኦኬ ሰው የሚያየን አንድ ላይ ስለሆነ አሁን ፋሲካ እነዚህ ጓደኞቼ አብሮኝ ምናምን ስትሉ ዜዶንና ረጁን ብዙ ጊዜ ኮሜንት ላይ ስለምትጽፉ ነው። እንደ ረጁ ዱባይ ላይ ሰው የለም ነግሬያቸዋለሁ። ይህ ቅድም ምርጥ ልጅ ነች። እኔ እና እሷ ማለት ነው በውስጥ ራሱ ላንቺ አልነግርሽም ስንት ነገር ነው የምትለኝ። ታረቁ፣ ፍቅራችሁ ያስቀና ነበረ፣ እንድሩ አንድ ላይ ሆኑ ማትለው ነገር የለም። አሁንም ኮመንት ላይ መታ ስለምትጽፍ ነው። የእሷንማ ሀቅ ማጥራቱ አይከፋም። የተፈጠረው ተፈጠረ። እኔ ያኔ አንተ ደውለህ ስነግረኝ እሷም ስልክ ላይ ነበረች ስትል ብለኛል። ታስታውሳለህ? ግሩፕ ላይ በቦቶም ደውለውልኝ ስትል እንዴ እሷም እንዴት በቃ በሚል የተናደድኩት ገባክ? ብቻ እየተከላከለች ነዋ። ነገርኩሽ እኮ ላይቭ ላይ ገብቼ አሁን እኮ ላይቭ ላይ ገብታ ገብቼ ሰድባታለሁ። አንተ ቁምሽ ምትለው ስታባላል ማባላት ምናምን አይደለም። ልንገርሽ ማባላት ምናምን ሳይሆን እኔ አንደርስታንድ ላርግልሽ ክሌል ላርግልሽ ፋሲካዬ
እሷ ላይቭ ላይ ሄዳ ስለ አንቺ አንድ ነገር ብትናገር አንቺ ዝምት ያለሽ አቲም ማንንም ዝም አላልሽም። ያ ነገር እንዳይፈጠር እኔና ረጁ ተከላከልን። አለቀ። በጣም እኮ ትልቅ ነገር እኮ ነው ያለፈው እኮ ፋሲካ። ቀላል አይደለም። ላይቭ ላይ ወጥቶ አንቺና ማንም ምንም የማይታወቅ ሰው አፍ ብትካፈቱ ችግር የለውም። ንግግራችሁን ፋራ አላወጣም። መድኃኒዓለም የሀቄ አምላክ ለእኛ ብሎ ለእኛ ምላስ ላሌለን ብሎ መድኃኒዓለም የዱባይን ሕግ ቀየረና ሀቅ አወጣልንና እኛን እግዚአብሔር ከሰው እኩል ሊያደርገን አሰበና የዱባይ ሕግ ወጣና ረጭ ለይለጥ ከሄደብሻለሁ። የታለ ሞክሪ የለም። አዎ ድሮ ማስፈራሪያ ይሄ ነበረ። ልልልል አቦ ክበሬኔ መድኃኒዓለም የለም ረጭ ብቻ ተዋት። እኔ ስለሷ ማሰብ አልፈልግም። ዴቪሌም አይደለች እና ያገባኝም እኔ እሷ ጓደኛዬ ናት። ምንም ብትሆን እኔ ወረኛ ጓደኛ የማይሆን እኔ ችግራችሁን እናንተ በስነ ስርዓት እንድትፈቱ ብቻ እዚህ ውስጥ ያላችሁ የሁላሺ ማህበረሰብ እንድታውቁ የምፈልገው ነገር እኔ እነሱ ወጥተው አፍ እንዳይካፈቱ ነው መስዋዕትነት የሆንኩትኝ። ቴዲ እኮ መልስ ሰጠሻው። እኔ አሁን ለምንድን ነው ያለፈ ታሪክ እያስወራህኝ? ቴዲ ክርስቶስን ሪከርድ ያያል። በእናትህን ችግር የለውም። እኔ እኮ በአመት አንዴ ነው የሚይዘው። አንቺ በአመት አንዴ ከጉንፋን የበለች 3 ሰው ታፈቅሪያለሽ። ማንን አፈቀርሽ? አንተን እኮ ተናገርኩ። ሴጣን አሳስቶኝ ነው። እሺ አዶናይንስ አዶናይ ፍቅር መሰለኝ፣ ግን ሳስበው እንደ ወንድሜ ነው የምወደው። እኔ አዶናይ የጃኒ ነው እኔ የለውበትም። እሺ አሁን እሺ እንትናስ ማነው ስሙ? የእኔ ፍቅር ሪታዬ። አሁን እርግጠኛ ነሽ አሁን ከዚህ ከቴዳ ጋር ሪሊ ፍቅር ነው? ፍቅር ነው። እኛ እንግዲህ ማድረግ ያለብንን አንቺ መብትሽ ነው። የሰው ልጅ ለምን አፈቀርክ አይባልም። አፍቅሪ መብትሽ ነው። ነገር ግን እኔ አንተም አፍቅር ሀቢቢ፣ አፍቅር፣ ፍቅር ያዝ፣ ህይወትህን ኑር። እሺ ፕሮቲን እየጠጣው ነው ጋይስዬ። ቆዳዬን እጠብቃለሁ። 2 ቀን ሰንስክሪን ረስቼ ፀሐይ ላይ አልወጣሁም። እንዴት አድርጌ ወደ ኋላ እንደምመልሰው 2 ቀኑ ቆዳዬ ተጎዳብኝ በጣም። ቆዳዬ መንከባከብ አለብኝ። አሁን ደግሞ የሆነ እንትን አይቻለሁ፣ ሩዝ ፈጭታችሁ የሚሉት እሱን ያደረገና ትሪትመንት በጣም ቆዳዬን እንከባከባታለሁ። እኔም ወድሻለሁ ውዴ። ጋይስ ፎሎ አድርጓቸው እስቲ፣ ኮፒ ሊንክ የሚያደርጉትን። መፍሳት ለሁለታችንም ጥቅም አለው። ለምን ሰፈር አንረብሽም? በቅጡ እንፍሳ። ታይ ብዬሻለሁ ፋሲካ። ዱባይ ላይ ባልጠፋ ወንድ አንድ ለሀገር የሚታገል ወጣት ካናዳ ሀገር የሚኖር ርዕዮቱን ገና ማለት ነው ክሊር አድርጎ ያልጨረሰ ወጣት በፍቅርሽ እንደሚመስለኝ ከሆነ ቅድምም ከኔ ቤተሰቦች ጋር ሳወራ ነበረ ከሆኑ ሰዎች ጋር እሱ ለሌላ ነገር እሱን ለመጣል ከሚፈልጉ ሰዎች ጋር ተነጋግረሽ፣ ያው እንግዲህ ሁላችንም ገንዘብ እንወዳለን። አንቺ ደግሞ በጣም ነው ገንዘብ የምትወጂው። የሆነ ነገር ፈንድ ተደርጎልሽ ሆን ብለሽ ትግሉን ለመቀልበስ በፍቅር ወደ ልቡ ልትገቢ ፈልገሽናል። ይሄኔ አመለካከት ነው። እንደዚህ ያንን ነገር ገንዘብ ተሰጥቶሽ ገንዘብ ተቀብለሽ አንቺ፣ ምክንያቱም እኔ ልብ ውስጥ በምንም ተአምር ትገቢያለሽ ብዬ አላስብም ነበረ። እኔን አንቺ በቀልድ መርከብ ላይ ተገናኝቼ ተንበርክኬልሽ ነው እዚህ ጦስ ውስጥ የገባሁት። አንቺም እሱ ልብ ውስጥ ግቢ እንጂ ልብ ውስጥ ከገባሽ ቴዲ እንደዚህ የምታዩት ቆፍጣና ወንድ በረዶ አዟሪ ካልሆነ ምን አለበሉኝ። ኧረ አባቴ ሙት፣ ለምን ጠላቱ በረዶ ያዞር? እኔ ሙሽጌ በረዶ አዞርላታለሁ። አንተ ሀቢብ አንድ ነገር ፍቅር እናቴ ነገርኩሽ። አሁን ዛሬ ዱባይ ሙቀት 49 ነው። የአንቺ ፍቅር ሲጨመርብኝ እኔ ላይ 69 ነው የሚሆነው። 20 ኦቨር አለው። ለምን እስኪ አሁን አንቺ ከወደፊት ከበፊት ፍቅርሽ ተምረሻል? አሁን ቴዲ ከቴዲ ጋር ሄደሽ እኔን አዛ ያደረግሽ ነገር አታረጊው? ለምን ከከሌ ጋር ነካች በእጇ? ለምን አቀፈች? ለምን ፎቶ ተነሳ? ለምን ቪዲዮ ሰራ? ሀቢብ አንተ እኮ የእኔ ፍቅረኛ ብቻ አልነበርክም፣ የህዝብ ነበርክ እኮ። እንዴ በምን ልትሄድ ቴዲ ጋር ሲጀመር አንድ ሴት ድረሳ ቴዲና ልናገረው ክርስቶስ አብረን እያለን ሴቷ እናቴ ትሙት ስሟን ጽፌ ነው ሀቢባ ጋ ሄጄ የምከሳት ገብርኤልን
እኔ አብሬው እያለሁ ይሄዳ የምታቅፈው ያንተ ጊዜ አንጀቴ ደበነው ይበቃል። ለህዝብ ነው ድምፁ ነኝ የምለው። ይሄንን እኮ ነው የምልሽ እኮ ፋሲካ፣ ይሄንን ነው የምልሽ። አንቺ አሁን አንቺ ከልብሽ ስለምታፈቅሪ ቅድም እኮ እየነገርኳቸው ነበረ። አንቺ ከልብሽ ስለሆነ አንድን ወንድ የምታፈቅሪው ልብሽን አይደለም ኩላሊት አስፈልጎት የኔን ኩላሊት ይሰጥ ያለሽ ለምን በጣም ጥግ ድረስ ስለምታፈቅሪ። እንደዚህ አይነት ልብ ደግሞ ትንሽዬ ነገር ሲያ ይሰበራል። እኔ ጋር ከሴቶች ጋር ቪዲዮ ስሰራ እኔ ከሴቶች ጋር ለምን ቪዲዮ ትሰራለህ ላልሽኝ መለስኩልሽኝ። ማናቸውም እንዳለ የሰለሞን ፓርቲ ላይ ለምሳሌ አንቺ ያልነበርሽ ጊዜ ያኔ ከ7 ሴቶች ጋር ሰርቻለሁ። ለምንድን ነው? ምክንያቱ ደግሞ እነሱ ነጋዴ ናቸው። አጅማ ላይ 1000 ፎሎወር 5000 ፎሎወር 10000 ፎሎወር ያለው ናቸው። ስቶፕ እዚህ ጋር ማስታወቅ እሷ አላት ዕቃ ግዟትና ሀግ እኮ ይለያያል ጋይስ። አንዷ በተለይ አሁን እግዚአብሔርን እኔ ዴራ ላይ ሳገኘው እንዲህ ገፍትሪያት ነው ያለፍኩት ታውቃላችሁ። ተቃጥያ እንጀቴ በሰዓቱ ማለት እንዲህ አቅፋት ትነካከዋለች። ሹ ሀዘ እኔ አሁን ብዙ ልጆች ወንዶች አሉ አብረን የምንሰራ ቪዲዮ አድናቂዎች የራሱ የሚወዱኝ እንደዚህ ወከባ ነው የምንሰራው እንጂ እንደዚህ አቅፎኝ ነካከኛል። ዋት ዚስ ሪሊ አሁን ነገር አሁን አንተ የኔ ፍቅረኛ ብቻ አልነበርክም። ኔበር አንተ የህዝብ ነበርክ። የዱባይ ሴቶች እንዳለ ጋይስ ከኔ ጋር ሰኞ ካዩት ማክሰኞ አንዷ ትጠራዋለች፣ ሮብ አንዷ ትጠራዋለች። እሱ የአብርሃም በግ እየሮጠ ይሄዳል። ከዛ ተው ሴቶቹ አውቀው ሊያጣሉን ነው። ሴቶች ጋር አትሂድ። እኔስ በሰዓቱ ክርስቶስን እኔ ደግሞ እቀናለሁ አይደለም ጋይስ፣ መቅናት አይደለም እቀናው። ወይ ማሬ አንቺማ በደንብ ታወሪና ሰው አታስወሪማ። እዚህ ጋር አንድ ነገር ልንገርሽ። ለምን ወደ ኋላ የምገናኛቸውን ሴቶች ነው ከአንቺ በፊት የምገናኛቸውን ሴቶች ነው የተገናኟቸው እንጂ አንቺ ስትመጪ መጣሽ ሴቶች የለሽም። ለምሳሌ ከአንቺና ከመሲ ብርጅስቶን ቀድሜ ማውቀው አንቺ ነው መሲ ብርጅስቶንን። እኔስ እሷን አላልኩም። እሷ ነው ቀድሜ ማውቀው ሴቶች ይመጣሉ ስላልሽ ነው። ያቺኛዋ ደግሞ ለምን ከእሷ ጋር ቪዲዮ ሰራ ያልሽው ደግሞ ቃልፋ ነው ከአንቺ በፊት ነው እሷ። አረ የሰው ስም አትጥራ በቁልቢው። እነሱ ናቸው ታዲያ እንደዚህ ይሁን ላመጡ። አረ በስመ አብ እነሱ አይደሉ እንዴ? አንቺ አይደለሽ እንዴ ሰለሞንን ጥግ ድረስ ካላደረስ ነው እናስተዋውቅለት ያልሽኝ? እኔ ማስታወቂያ ሰራሁለት እንጂ ሌላ ምን አደረኩለት? አሁን አንዴ ሀቢብ መርከብ ላይ ራሱ ፕሮግራም የሚያዘጋጀው ማለት ነው የእኔ ቤስት ፍሬንድ የሚባል ነው። እኔ ነኝ እናስተዋውቅለት እንትኑን መርከቡን ፕሊስ ፕሊስ እናፈመሰው መርከቡን ብዬ እሱ ራሱ የኔ ወንድሜ ነው። እንዴት እሱ 30 ሴቶች ሲያቅፉ ጸጥ ብሎ ይስቃል እያየ። እኔ በብዙ ነገር ነበር ያኔ አንጀት ያረረው። ግን ምን አልኩኝ? ውሽዬ ዚስ ኢዝ ኦቨር አልኩኝ። በቃ ለራስሽ ሪስፔክት ሊኖርሽ ይገባል። አንድ ወንድ የአንድ ሴት ነው። ያቺን መታ ማቀፍ እኮ ብቻ አይደለም ጋይስ፣ እንዲህ ይነካኩታል እኮ ሪሊ። አሁን ወደ ኋላ ለምን እንመለሳለን? አንተ ወደ ኋላ የምትመልሰኝ ትዝታዎችን ልቀሰቅስብኝ ኔቨር ትዝታ ኖ ቴዲዬ። አሁን ቴዲ ቢያ ይሄንን ሪከርድ ክርስቶስ ምን ይመስሉ ጨቅጫቃ መስሏሉ። ቴዲ አንተ ከማንም ጋር መርከብ ላይ መሄድ ትችላለህ። አይ ነው አንተ እንደማትተቃቀፍና እንደማትነካካ አንተ ጨዋነክ አይ ነው። ግን ዱባይ ሲመጣ ቴዲ እኔም ፕሮፖዝ ሊያረገኝ መርከብ ላይ ደግሳችሁ ጥሩትና ወራህመት የሚል ለምን መሬት ስር አልታሰርም? ይህ መርከቡን ነው እንዲህ ምነቀንቀው። አንድ ሴት ታያለክ። የአንደኛ የዓለም ጦርነት በምን እንደተነሳ ታውቂያለሽ? የሁለተኛ የዓለም ጦርነት በምን ተነሳ ታውቂያለሽ? ሶስተኛው የዓለም ጦርነት ቢነሳ የሚነሳው በቴዲ ነው። እሱም የዓለም ሴቶች ቴዲን ይወዱታል። ለምን? እንደዚህ አይነት ወንድ ተወዳጅ ነው። ቆፍጣና ወንድ፣ ኮስታራ ወንድ። እኔ ነኝ ያለች ቢሊየነር ሴት ቴዲን ብታዩ ትወደዋለች። ቴዲ ፍቅረኛ እንዳለው ካወቁ አንቺ ፈጣሪ ብሎልሽ ከእሱ ጋር ጥያቄሽን ተቀብሎ አንድ ላይ ብትሆኑ ሶስተኛ ይነሳል። የሚነሳውም እርስ በርስ ሴቶቹን የምታስነሱት። ቴዲ ሐዋሳ እኮ እንደኛ አይደለም እኮ። እኔ ለምሳሌ ሴቶች ካልቀረቡኝ አይወዱኝም። ለምን? ሴታ ሴት ስለምመስል። ሴቶች ሲቀርቡኝ ነው የሚወዱኝ። አሁን እኔ ስታይ ነገረ ስራዬ ምናምን ትላለች፣ ቻፕስቲክ ትቀባለህ፣ ማስቲካ ትበላለህ፣ ማስቲካ ትነፋለህ ይሉኛል። ሲቀርቡኝ ግን ወንድ እንደሆንክ ያውቃሉ። ሶ ቴዲ ደግሞ በቃ የሆነ አለ አይደለ በቃ እንትን ግርማ ሞገሱ ምናምን የሆነ የጦር መሪ ጀግና ጄኔራል ነው የሚመስለው። የሆነ ጥርሱን አይተካል ሀቢብ። ጥርሱን ሳየው ቪዲዮቹን ዝም ብዬ ደጋግሜ ያያቸዋል። ጥርሱን ስታየው ዓለምን ነው የምትረሳው። አባቴም ጥርሱ ብቻ ይሳቅ፣ ጥርስ በዓለም ላይ ይጥፋ ነው የምትለው።
እንዴት ሲያይ ቀጥል። አንድ ነገር ልንገርሽ፣ እዚህ አይነት ወንዶች ደግሞ የብዙ ሴቶች ድሪሞች ናቸው። ባይዘወይ አንቺ ብቻ በእርግጠኝነት እኔ ሳይኮሎጂ ተማሪም ነበርኩኝ። እኔ ቤት ውስጥ ከምታውቂያቸው መጽሐፎች ውስጥ ቢያንስ 20ዎቹ የሳይኮሎጂ መጽሐፍ ናቸው። ሴቶችን ጠንቅቄ ነው ማውቃቸው። እንደሱ አይነት ወንዶች ይወዳሉ። እኔ እኮ አውቄ እኮ ነው ሴታ ሴት የምመስለው። ለምን ሴቶች እንዳይፈታተኑኝ። አሁን እኔ ማን አለች ይሄ ልጅ ወንድም አይመስለኝ ማትል ሴት ነው እንጂ ይሄ ልጅ ከሚሉት ከስንት አንዶቹ ናቸው የሚያውቁኝ የሚያፈቅሩኝ። እሱ ግን እኔ ምን አንድ ግን ነገር ልንገርግ ቴዲ ማለት ነው ከወደደ ወደደ ነው። እኔ 100% ልንገርግ እንደዚህ አንዳንዴ ቆንጆ ሴቶች በጣም አተራማሽ ይመስላሉ እና ቆንጆ ሴቶች የሁሉም ናት ተብሎ ትዳር ታጣለች። ብዙ ቆንጆ ሴቶች ግን ቆንጆ ሴቶች ቀረብ ስትላቸው በጣም ጨዋዎች ናቸው። አሁን ቴዲ አሁን ቆንጆ ስለሆነ ብዙ ሴቶች ቢከቡት ለብዙ የሚሸወድ አይደለም። ያስተውላል። በጣም አይምሮ አርቆ ማሰብ ይችላል። ገባክ? እና ያስባል አይምሮውን። አሁን ምን አለ? በጣም በራስ መተማመኗን እወዳለሁ፣ ናቹራል ናት፣ በራሷ የመጣች አለ እና ደስ ብሎት ነው አስብበታለሁ ያለው። ለእኔ ተጽፎ ከሆነ ቴዲ ለእኔ ይሆናል። ለእኔ ከሆነ በኋላ አይኖ እኔ ብዙም ማስተካከላቸው ነገሮች አሉ። ራሴ ላይ ሰውነቴን አስተካክላለሁ፣ ሸንቀጥላለሁ። ሲቀጥል ደግሞ ጸባይንም አስተካክላለሁ። አሁን አንተ ባልታዛር ቁጥር 2 ስለነበርክም ነው ከሴቶች ጋር ስለማጠፋም ነው ጫን እሱም ግን ይግባኝ። አሁን እሱም ግን አስጨርሰኛ እሱም ግን ክርስቶስን አልከታተለው። ያ ማለት እንደዚህ አሁን ለምሳሌ እዚህ ዱባይ ሲመጣ ራሱ ከመጣ ራሱ በቃ አይኖ ፈራለው፣ ግን አልከታተለው። ይኸውልሽ የምትወጂውን ወንድ እንድታገኙ ከፈለግሽ የምትወጂው ወንድን ስስብልቱን ፈልጊ። አንቺ ቴዲ ሐዋሳን የእጁ በእጅሽ እንዲገባ እኔ ጓደኛዊ ወንድማዊ ምክር ልንከርሽ። ፖለቲካ ተማሪ አንድ ሁለት የፖለቲክ ምክንያቱም ቴዲ ቤት ልትገቢ የምትችይው ፖለቲከኛ ስትሆኝ ነው። ገብተሽ ስለ ፖለቲካ እወያያለሁ ብለሽ ገብተሽ እንዴ ፋሲካ ይኩራብሽ። ገባሽ አይደለ? አሁን እኔና አንቺ አብረን የምንሄድ ልጆች ነን። ብዙ ነገራችን አብሮ ይሄዳል። ከግንባራችን እስከ እግር ጥፍራችን ይመሳሰላል። እኔና አንቺ አብረን እንሄዳለን። አንቺና ቴዲ ግን አብራችሁ የማትሄዱት ነገር በዘመኔ በህይወቴ ዜና ማዳመጥ ማልወድ ሰው ፖቶኒካ መስማት ራሴን ያመኛል። ፓርላማ መስማት ሀቢብ እኔ ለአንተ ብዬ ስንት መስዋዕትነት አደረኩኝ። ማልፈልገው ነገር ለአንተ ስለ ሞከርኩኝ ትይ አይደል እንዴ? ማትወጂውን ነገር ፍቅርሽን ለማግኘት የፖለቲካ የእንግሊዝኛ ፋስት ነሽ። እንግሊዝኛ አንብቢ፣ አማርኛ ፖለቲካ መጽሐፍ አለኝ። አንድ ለእናቱ የቴዎድሮስን መጽሐፍ አንብቢ ለምሳሌ። ከዛ ጋ ገብተሽ ሁሌ እሱ የሚያወራው ፖለቲካ ስለሆነ የዛ ሰዓት ላይ አሁን ኦልሬዲ ነካክተሽዋል። ፋሲካ መልስም ቪዲዮ ላይ ቅድም ላይቭ ላይ ሲሰጥ ሰምቼዋለሁኝ። ኦኬ ሰምቷል አይደለ? የዛ ሰዓት ላይ ፈገግታውን ግን አየህ ሀቢብ ያኔ ሪከርድ እኔ ደግሞ እኮ ምን እንደሆንኩ እኮ ላይቭ ላይ አየሁ። እኔ እኮ ላይቭን እንደሱ የምከታተለው ሰው የለም ወላሂ። በጣም ነው ፖለቲካ ትንታኔ የሚችለው። ደስ ይላል። ስለ ቀጣዩዋ ኢትዮጵያ በቃ እሱ ጋር ቤሱ ቤት ቁጭ ብለሽ ማየት ትችያለሽ። ፖለቲካ ስለምወድ ፖለቲካ አሁን አንቺ ፖለቲካ መውደድ የምትጀምሪው እሱ ቤት ገብተሽ መስማት ጀምሪ፣ ማንበብ ጀምሪ። እኔ አልሰማም። እኔ እንዲሆን እሱ የእጅሽ እንዲሆን ይህን ካላደረግሽ የእጅሽ አይሆንም። አንድ ስለ ፖለቲካ ትንተና ብትሰጪ እሱ ቴዲ ከአንዳንድ ተክለፍልፎ ዱባይ መጥቶ ቀለበት ነው የሚያደርግልሽ። ለምን? ፖለቲከኛ ነው የሚወደው። ዶክተር ነው የሚወደው። የሀገር ፕሬዚዳንት እኮ ሚስቱ እኮ አሁን ለምሳሌ ቀደምት ፖለቲከኞቻችንን ካየሽ የጠቅላይ ሚኒስትራችን መለስ ዜናዊ ባልተቤት ታዋጊ ነበረች ከእሳቸው ጋር። እንዴት አድርጋ እሷም ፖለቲከኛ ነበረች። ፖለቲከኛ ዶክተርን። አሁን አንቺ እና እሱ አንቺ ፖለቲከኛ ካልወደድሽ እሱ ፍቅር መስራት ባለባችሁ ሰዓት እሱ ገብቶ ላይቭ ላይ ፖለቲካ ሲተነትን ና ልትይው አይገባም። ፖለቲከኛ ኮች ትረጂዋለሽ። አሁን ግን አትረጂውም። ስለዛ ፖለቲካን አጥኚ፣ ተማሪ። ከአገባብሽ ጀምሮ ላይቭ ስትገቢ የሴት ፖለቲከኞች የሚያደርጉት ሸሚዝ ነው። ሸሚዝ አድርገሽ ግቢ። መነጽር ከአይንሽ እንዳይጠፋ ፋሲካ፣ መነጽር። ስለ ኢትዮጵያ ቀጣይ
እያንዳንዷ ነገር የምትወስኝው አንቺና እሱ ናችሁ። እኔ ምን አገባኝ እንዴ? እኔ ለምን አንቺ የእሱ ሚስጥር ነሽ እኮ። በቃ አሁን እኮ ላስብበት፣ ወንድ ልጅ ላስብበት ካለ እኮ እሺ ነው የሚልሽ ፋሲካ። ወንድ ልጅ ላስብበት ካለ እሺ ነው የሚልሽ። አንቺ እኮ ቀጣይዋ አሁን ቆይ አንደኛ ነገር ልንገር፣ ፖለቲካውን ተወው። እኔ ብሞት ነው የማልማረው። አልወድም እንደዚህ ነገር እንደውም ቢጠፋ ከምድር ላይ የምፈልገው እሱን ነው። አልወድም እንደዚህ አሁን እሺ ብሎኝ ኔቪ ላይ ቤቱ እንዴት ብዬ ምን ለብሼ ነው የምሄደው? ስለ ልብሱ ችግር የለውም አባ። እኔ ዲዛይነር እየተማርኩ ነው። እኔ እሰራልሻለሁ። ለውጩ ለእሱንም አታስቢ። ግን ለቀጣይ ህይወታችሁ ነው ፋሲካ ማሰብ ያለብሽ። እሱ ኦልሬዲ ላስብበት ካለ የፍርድ ጥያቄውን ተቀብሎሻል። ለምን አንቺ ፋሲካ እኮ ወንድ ልጅ እኮ የሚወደው ጸባይ እኮ አንቺ ጋር እኮ ነው ያለው። ወንድ ልጅ ከምንም በላይ አንቺ እኮ ወንድ ልጅ ሰውነት ላይ ቦርጭ ላይ ምን ላይ ፎከስ የሚያደርግ ይመስልሻል እንዴ? ወንድ ልጅ የሚወደው የምትሰራ ሴት ነው። አንቺ ደግሞ አትገኝም፣ የምትሰሪ ሴት ነሽ። ወንድ ልጅ የሚወደው ሰራተኛ ሴት ነው። ምንም አልሽ ምንም፣ አንቺን ማንም ወንድ ቢያገኝ አይምርም፣ እፍስ ነው የሚያደርገው። ቴዲም አይምርም፣ እፍስ ያደርጋል። በእርግጠኝነት ነው የምነግርሽ፣ የፍቅር ጥያቄሽን ይቀበላል። ከአሁኑ አንቺ ቀጣዩዋ የኢትዮጵያ እመቤት እንደሆንሽ አምነሽ ተቀብለሽ ኖ እኔ እንደዚህ ነገር ውስጥ እኔ እነግረዋለሁ። እኔ ያውልቅ እሱ ምንም ይሁን እኔ ያውልቅ ስራው ምንም ይሁን ፖቶኒክሽኝሽም ይሁን ምንም ይስራ። እኔ የምወደው ቴዲን ራሱን እና ልቡን ነው። እኔ ልቡ ታይቶኛል። በቃ እኔ ልቡን ንጹህ ሰው ታይቶ ይታወቀኛል። ልቡ በጣም ሰው ነው። እኔ የወደድኩት ልቡን ነው። አሁን አንድ ነገር አለ። አሁን ከዚህ በፊት ይኸውልሽ እኔ ሬሳ ጣቢ እንደሆንኩኝ ስታቂ የመጀመሪያ ቀን እንደዚህ ስዳብስሽ ዛሬ እጅ አጥበሃል እንዴ እጅ ከበደኝ አልሽ። አዎ አጥብ ያለው ስልሽ ይሁና ለፍቅር ብዬ ማላረገው ነገር የለም አልሽ፣ የምታስታውቂሽ ከሆነ። አሁን ይሄ እኔንም ወደሽኝ እኔ ጋም ያለን የሆነ በሰዎች ዘንድ የሆነ የሚያስፈራ ነገር አይደል ለእኔ ብለሽ እንደምትለምጂውና እንደምትወጂው ተማርኩኝ። አሁን አንቺ ፖለቲካ አትወጂም፣ እሱ ፖለቲካ ይወዳል። ለእሱ ስትይ ፖለቲካን ምን አልሽ ማለት ነው? ወደድሽ ማለት ነው። ሶ ፖለቲካን ሳያውቁ መውደድ ሳይሞቱ ጉድጓድ ውስጥ እንደመግባት ነው ፋሲካ። ፖለቲካን ሳያውቁ መውደድ ሳይሞቱ ጉድጓድ ውስጥ ገብተው እዛ ውስጥ ድብን ብሎ መሞት ነው። ስለዛ ተማሪ። እኔ ፖለቲካን ሳይንስ የተማርኩ ልጅ ነኝ። አንዳንድ ስለ ፖለቲካ መግለጫ እነግርሻለሁ፣ በውስጥ አስተምርሻለሁ። ስለ አንቀጽ 46 47 22 መማር አለብሽ። ስለ መገንጠል መብት መማር አለብሽ ውዴ። አሬ ምንድነው ወይ ኢየሱስ ክርስቶስ አብዳል እንዲ አንተ ፋሲካ የምታሳዝኝ ሰው ነሽ ወላሂ። እኔ አላለቀስኩብሽም፣ አልቅሼብሻለሁ። ግን እኔ መቼ ፖለቲከኛ ላይ ጣላት አልኩኝ? እኔ መቼ ፖለቲከኛ ላይ ጣላት አልኩኝ? እኔ የውልክ ሀቢብ ለ6 ወር ወደ 4 ወር ገደማ እያየሁት ነው ዝም ብዬ እና አይኖ እሱ ፍሪ ከሆነ ፍቅረኛ ካሌለው ያበድን ካፕሎች እንዴት የኔ ፍቅር እንዴት ነሽ ውዴ? ደህና ነሽ? ያበድን ካፕሎች ነው የምንሆነው። በዛ ላይ በቃ ፍቅራችን እንዳለ በጣም ከዛን ደግሞ እኔ የውልክ እኔ የምሆነው ምንድን ነው ሚስት ነው የምሆነው፣ እናት ነው የምሆነው፣ እህት ነው የምሆነው እንጂ ጓደኛ ሆኜ የእሱን ፖቶኒካ አልሰማው። የሀገር መሪ ሲሆን የሀገር መሪ ሲሆን ይፈታሻል እንዴ? የሀገር መሪ ሊሆን ነው እንዴ? እሱ ፖለቲከኛ አይደል እንዴ? የሚታገለው እኮ የራሱን ርዕዮት እኮ አለው። እሱ እኮ የራሱ ርዕዮት አለ። አይሆንም። ለምንድን ነው የሁላ የሚታገለው ታዲያ? ፕሬዚዳንት ለመሆን ጠቅላይ ሚኒስቴር ለመሆን አይደል እንዴ? የሁላ አፈር ከደም የሚበላው ነው እንዴ? ታዲያ አሁን አንቺ ቀዳማዊ እኔ ከሆነ አልፈልገውም። ለምን ቀዳማዊ ንግስት ፋሲካ ቶላ ትባያለሽ? ኧረ በስመ አብ ስራ ይፍረስ። እኔ አልወድም፣ በኢየሱስ ስም አልወድም። ለምን አንተ? ኧረ በስመ አብ በዘሬም አይምጣ። እኔ አልወድም እንደዛ እንዴ ነገርኳችሁ። አሁን እሷ ኧረ እግዚአብሔር ባለኝ ነገር በሰላም ያኑረኝ። እኔ እንደዛ ነገር አልወድም በህይወቴ። ስታፈቅሪ አሁን የማፈቅረው ወንድ ምን የሚሆን ሆናል አላልሽም እንዴ? ፖለቲከኛ ነው። የዛሬ 10 ዓመት የሀገር መሪ ይሆናል። ወይኔ ያደርግ ታዲያ ፖለቲከኛ ሲሆን ኢትዮጵያ ገብቶ ምን በቆሎ ይዘራል እንዴ? እኔ ምን አውቃለሁ። ስንቱ ፖለቲከኛ ከሀገር የሚሰደደው እኮ የራሳቸውን አሪዮት ኢትዮጵያ ላይ ለመዝንት ለማለት ነው። የእነሱም ከዚህ በላይ እንደዚህ የሚታገለው ፖለቲካ ላይ እሱም እኮ የሆነ ጊዜ ላይ
የኢትዮጵያ መሪ ይሆናል። አንቺ ደግሞ ምንድነሽ? ቀዳማዊ እመቤት ፋሲካ ቶላ ትባያለሽ። አረ በኢየሱስ ክርስቶስ ትምህርት ቤት መድኃኒዓለም አያርግብኝ። ለምን ኖ አረ እኔ አልወድም። እኔ ቀበሌ እንደዚህ አፈቀርኩት 2 ቀን እንቅልፍ አልተኛሁለትም የምትይው ቴዲ ሐዋሳ የኢትዮጵያ ጠቅላይ ሚኒስቴር ይሆናል። አንቺ አረ በክርስቶስ እኔ ቀበሌ መሪ አያድርገኝ መድኃኒዓለም። እኔ በጣም የማልወደው ነገር ይሄ አለቃ መሆን መሪ መሆን በጣም አልወደው። ታውሹ አሁን ፍቅር ወጣልሽ ቴዲ? ኖ እንዴ አንተ ስላልክ መቼስ እሱ ለአንቺ ብሎ ለፋሲካ ቶላ ፍቅር ብሎ እስከ ዛሬ ወጣትነቱን የገበረበትን የፖለቲካ እንትን አብዮት ትቶ መቼስ ከኔ ጋር መቶ ቁጭ ብሎ እንደዚህ አንዳንድ አበባ ይላል ብዬ ተስፋ አላደርግም። በእርግጠኝነት እንሰራለን። ለምን አንዳንድ አበባ እንላለን? እሱ ከፈለክ እሱ እዛ ካናዳ እያለ እኔ ከዚህ ድሪያ ልክለታለሁ። ድሪያ እኔ በቪዲዮ እየሰራው ለቃለሁ። እሱ ኦርደር ያደርሳል። ክርስቶስን እንሰራለን። ከዚህ ወደ ካናዳ ድሪያዎች ሺቲ ክርስቶስን እሱን እንስራ ካለ እንለወጣለን። የዛሬ 1 ዓመት 2 ዓመት ለምሳሌ ካናዳ ላይ እንደዚህ ዩሮፕ ላይ እንዲህ ናቸው ድሪያ የሚፈልጉ። እኔ ስንት ካርቶን ነው መውጣው ወደ ካናዳ ክርስቶስን እየጫንኩን ለበካ አድርጎ እንሰራለን፣ እንለወጣለን። እንግዲህ አሻንጉሊቶች ከቻይና ታስገባለህ በቅርቡ ብለን ተስፋ እናደርጋለን። አንተም ፖለቲካን አቁመ እዛ ድሪያና ሺቲ ስትሸጥ ልናይህ ነው። እንግዲህ ከአሁኑ አሻንጉሊቶችን ከቻይና ያስገባ። እንግዲህ ጥሩ የስራ አይ ማሻላ ሀሳብሽ ይደነቃል። በርቺ ቀጥ ፋሲካዬ ቁጥሩ ከዛ በኋላ ቆይ አልንገርክ። ከዛን እንትን ድሪያዎችን ከዚህ ልክለ ብቻ እኔ ብዙ ፕላን አለኝ። ከዛን እሱ ሲመጣ አሁን መጀመሪያ ላይ ፕሮፖዝ ስናረግ እንትን አንልም አይደለ? አንጋባም ቆይተን ነው በቃ ኦልሬዲ እኮ እሱ እኮ ላስብበት ካለች ተቀበለሽ ማለት ነው። ኦልሬዲ ተቀብሎሻል፣ ግን አትጋቡም፣ አብራችሁም አትሆኑ። ለምን? የዛሬ 10 ዓመት እሱ የኢትዮጵያ ጠቅላይ ሚኒስቴር ነው፣ አንቺ ደግሞ የኢትዮጵያ ቀዳማዊ እመቤት ነሽ። አልሆንም ማለት ልክ እሱ የኢትዮጵያ ጠቅላይ ሚኒስቴር ሲሆን አንቺ ምን ልትሆኚ ነው? የቴዲ ሚስት ብቻ ሚስት ከሆንሽ ቀዳማዊ እመቤት ነሽ። አልሄድማ ኢትዮጵያ አርፌ እዚሁ ዱባይ ይቀመጣል። ድራዬን ማን ሊሸጥልኝ ነው? ብትሞቺ ራሱ ማለት ነው ቀዳማዊ እመቤት ሆነሽ ነው የምትሞቺው። ብትሞቺ አልፈልግማ እኔ ድራዬን እሸጣለሁ። ምን አገባኝ እኔ። ግን ባልሽ ነው እሱ ባሌ ነው። ማንም ነገር እኮ ነው። ወንጀለኛ ራሱ ቢሆን ባሌ ነው። አይሆንም፣ እንደዚህ የሚባል ነገር የለም። በቃ አንቺ የእሱ ሚስት እንደምትሆኝ ራስሽን አሳምኝ። ከአሁኑ እኔ ነግሮ ዋሌ ድሜትም ሀገር እለዋለሁ። ላይቭ ላይ ብትገቢ ራሱ ህግ አይፈቅደውም። ቀዳማዊ እመቤት ማንኛውም አልሆንማ፣ መብቴ ነው። ዲሞክራቲክ አልሆንም፣ ክርስቶስን አልሆንም። መብትን አንቺ መስጠት አትችይም፣ ግዴታ ነው። የዓለም ሚስቶች ቀዳማዊ የዓለም መሪዎች ሚስቶች አልሆንም፣ ሚስቶቻቸው ቀዳማዊ እመቤት ናቸው። አዳምጥን። ከፈለገ የምወልድለትን ልጅ ቀዳማዊ እመቤት ትሁን። አይቻልም ወይ? ወንዱ አይቻልም። በቃ አንቺ የእሱ ሚስት ነሽ። እኔ በዚህ አጋጣሚ ቴዲ ዱባይ ስትመጣ ሙሉ ለሙሉ የሆቴል የምታርፍበትን ወጪ እኔና ፋሲካን ሸ ሌስ ሆቴል ያርፋል። ቤቴ ሰፊ ነው። ብትሳሳቱ ሳትጋቡ እንዴ? ለምን ፕሮ እንትን ቀለበት ካረግን መብታችን ነው። መጥቶ ገና እኮ ብዙ ነገር አለ። ሙሉ ለሙሉ ወጪህን የትራንስፖርት መኪና ኔቨር ኖ ቀለበት ካደረገልኝ አብረን ነው ቤት የምንገባው። ቢሞት ሆቴል አያድርም። መጥቶ ቀጥታ ሆቴል አንቺ ጋር አይደለም፣ ቀጥታ የሚያርፈው ሆቴል ነው። አያልፍም። እኔ ጋር ነው የሚያርፈው። ቀለበት ታረጉ? አዎ እኔ ጋር ያርፈው። ኦኬ፣ በጊዜ ነው ለመጀመሪያ ያቀዳችሁት። ይሁን ለማንኛውም አድራለሁ ሄጄ። እሱ ካልፈለገ ከፈለገ ደግሞ ቤት ውስጥ እኔ እናንተ ስንት ቀን አንድ ቤት ውስጥ ያደር ነው ምንም ሳናረግ ግዴታ ነው። የኔና እኔ ላይ አልወጣም። ምን ነውር ነው? በቃ እንግዲህ የቤቱን ወጪ ፋሲካ እኔ እሸፍናለሁ፣ ቤቴ ነው የሚያድረው ብላለች። እንግዲህ የትራንስፖርቱን ደግሞ ሮዝ ራይስ መኪና 4,000-5,000 ድርሃም ነው ለአንድ ቀን የሚያከራዩት። ሙሉ ወጪውን ፋሲካ ትሸፍናለች። መኪናውን እሷ ትከራያለች፣ እኔ እነዳለሁ። ኖ ለመኪና እንከራያለን፣ በሜትሮ እንሄዳለን። 2 የሜትሮ ካርድ አለች። አውዝ ቢላሂ ሚነ ሸይጣን ረጂም። በይ ቱቱ በይ፣ ቱቱ በይ። በአፍ የሚገባ መንፈስ አለ። ቱቱ በይ። ለምን
ከካናዳ አምጥተሽ ልጁን በተራራ ፀሐይ ሜትሮ ለሜትሮ ልታዞሪ? እውነትን ነው። ታክሲ ይዛለሁ አለ አንዱ። ታክሲ አይሆንም፣ ተከራይ መኪና። አዶናይ ሲመጣ የመጣበት መኪና 4000 ድርሃም ነው። ተከራይ አዶናይ ሲመጣ የሄደበት መኪና 4000 ድርሃም ነው የሚከራየው። አረ ክርስቶስን በል ታዲያ ሮዝ ራይስ ቼቭሮሌት ምናምን ጤንላቸውም እንዴ? ምን ነው 4000 ብር ስንት ወር እንኖርበታለን? አረ የ2 ወር ቤት ኪራይ ነው። ቴዲ ሐዋሳ ሲጀመር ናቹራል ነገር ነው የሚወደው። እኔ እኮ በሜትሮ ነው የምንቀሳቀሰው የትም። ለዛ እኮ ነው ብር ሴቭ የማደርገው። ዱባይ ውስጥ የምኖረው ለምን መሰለህ? ለምን ቻርጃ ሄጄ ርካሽ ቤት አልከራይም? ዱባይ ውስጥ የምኖረው ለምንድን ነው? ብልጦ ባስ ሜትሮ አጠገቤ ስለሆነ ነው። እግዚአብሔር እንደው ሚሊዮነር ቢያደርገኝ ማን ነው ሜትሮ ማቆሚያውን በሬ ላይ ያስገጥመው ነበር። ከበሬ ላይ ወጥቼ ሜትሮ ትንሽ እንዳይረግ ሳስበው ልጁን ሌክጀሪ የሆነው ልጅ ትራጀዲ አድርገሽው ባህላዊ ወንድ አድርገሽው ና መኪና ሰው የሰራው ነገር ነው ና ፈጣሪ እጅና እግር ሰጥቶናል ብለሽ እራት ልትበሉ ዱከም በእግርሽ ነው በእግሩ ነው ና ወክ እናደርግ ብለሽ የምትወስጂው። አየሩ አሪፍ ከሆነ ዱካም እኮ ለቤት የቅርብ ነው። ምን ችግር አለ? ሙሐመድ ረሱሉላህ። እኔ ጓደኛዬ ነሽ፣ ጓደኛዊ ሂስ ሰጥቼሻለሁ፣ ምክር ሰጥቼሻለሁ። ምክሬን ተቀበይ። አንደኛ ለእኔ የነፈግሽኝን ነፃነት እሱን እንዳትነፍጊው። ሁለተኛ ቴዲ ሐዋሳን ስትይዥው እኔ በእኔ አቅም ሴቶች እንደዚህ ባሌን ቀሙኝ ልክ ከኔ ጋር ሲሆን ጠብቀው ያዙኝ እንደምትዩ ምን እንደማደርግ ታውቃለህ? ክርስቶስን ልክ ቴዲ ሐዋሳ እሺ እንዳለኝ ሰውነቴን እያስተካከልኩ ነው። ታብታብ አድርጓ እንዴ ተቆራረ ያቆምኩትንም መርፌ ጀምራለሁ። እሺ ከዛን ልክ ቴዲ ሐዋሳ እሺ ብሎኝ አውርተን ምናምን ይመጣል። ሰው ኦፍኮርስ ሊያየኝ ልንገናኝ ይመጣል። ሺኤን አጫጭር ቀሚሶች ጃኒ የምታረጋቸው ወይ ፀጉሬን ተኮሳለሁ የብርድ ሰዓት ሲመጣ። ከዛም በቃ ሴክሲ ነው የምሆነው። ክርስቶስን አላህ ያርግልኝ። ከዛ ደግሞ ትሪፕል ጋይስ ወንድ ልጅ እንደሚወደው ቅብጥ እልለታለሁ። ቅብጥ ማለት አስቀዋል። ኤኒሃው እዩዬ እኔ ፍቅር ናስርዬ ወንድሜ ከቴዲ ሐዋሳ እኮ ፍቅር ያዘኝ። ናስር ወንድማችን እንደውም ትኬት ከአንተ ነው የምንቆርጠው። እሱን ሳህ ለቴዲ ሐዋሳ እንደውም ይቆርጥለታል። ያ ትኬት እንደውም አንተ ነው የምትቆርጠው። ጋይሶች ታፕታፕ ኮፕሊንክ አድርጉ። የሰው የፍቅር ታሪክ መስማት ብቻ አይደለም፣ ታፕታፕ ኮፕሊንክ አድርጓ። ያኔም እንደዚሁ ከለር ልሰራ ወይስ ሌላ ከለር? አሁን ማድረግ ያለብሽ ነገር ምን ከለር ልሰራ ግን? ያኔ ቴዲ ሮዝ ከለር ያምራል። አሁን እንትን እንነድፋለን። አሁን ማድረግ ያለብሽን ነገር እነግርሻለሁ። በመጀመሪያ ደረጃ ግንባርሽ ላይ ስሪ። እነግርሻለሁ ፋሲካ፣ አንቺ ነሽ ፀጉርሽን እንደዚህ ያደረግሽው። ይኸው አሁን እንዳለ እኮ ጠቆረ እንዳለ። ቤቢ ሄሮችሽ አሉ። ፀጉርሽን አትሰፊ ልሻሉ አይደለ? አሁን እሱ እስከሚመጣ እነዚህ ቤቢ ሄሮች እዚህ ጋር መድረስ አለባቸው። ምን መጣብኝ ብሎ እንዳይደነግጥ ነዋ ውዴ። ፀጉርሽን በደንብ ተንከባከቢ። ሳሪዳ ጣጋ የሌለ የፀጉር ቅባት የለም። ከእሷ ገዛልሻለሁ፣ ውሰጅ፣ የምትፈልጊው ነው። አረ እኔ ራሱ እኮ አለኝ አልታቅባት፣ ሮዝመሪም አለኝ። ኦኬ አንቺም ለካ ትሸጫለሽ። ከአንቺም ውሰጂ፣ የፈለግሽውን ውሰጂ፣ እኔ እከፍላለሁ። አንድ አበባ ስጠው ለእሷ። አረ አትክፈል አባቴሙ፣ ከራሴ ወስዳለሁ። እንደ የፈለግሽው ነገር አንተ የወሰድከውን ያልታቅባት መች ከፈልከኝ ሀቢብ? እኔ እኮ ሳይክል ካካስ ብዬ ነው። አንቺ ሳይክል ብር አለኝ አይደል እንዴ? እውነትም አሁን ልጅ እኮ ሊመጣ ነው። አገዛለትም ሳይክል ትገዣለሽ እና 300 ምናምን ብር አውጥቼ የገዛሁትን ሳይክል አይደል እንዴ? ተጣላሁ ከሀቢብ ጋር ብለሽ እኔ ያው ሳይክል እገዛለሁ። ወይኔ ጣጣ ይዘን ደብል ጋይቶች፣ እኔ ጊፍት ደብል 5000 ከገባን እንቀጣ። እኔ ስለ አንቺ የማውቀው ነገር የለም። እኔ ምንም አላውቅም። እኔ ምንም አልናገርም። እሺ ችግር የለውም። ቴዲ ሐዋሳ ፋሲካ ነግሬሃለሁ። የፋሲካ ባል ለመሆን ሁሉን ቻይ መሆን አለብህ። ጣልቃ ትግቢያ። የፋሲካ ባል ለመሆን ሁሉን ቻይ ወንድ መሆን አለብህ። በመጀመሪያ ደረጃ ሁሉን ቻይ መሆን አለብህ። የምትታገዳቸው ነገሮች ከሴት ጋር ማውራት፣ ከሴት ጋር መገናኘት፣ ከሴት ጋር ቪዲዮ መስራት፣ ከሴት ጋር ፎቶ መነሳት፣ ከሴት ጋር መጨባበጥ፣ ይሄ ሁላ ነገርን ታቆማለህ፣ ትችላለህ። ይሄ ነገር ከአንተ ይጠበቃል። እሷ የምትፈልጋቸውን ነገር ካደረግህ ልጅቷ ጸባዩን ከምንም በላይ ደግሞ ጸባዩን ከቻልክ ወርቅ ናት። ለምን
ስራ ወዳድ ናት። አንድ ላይ ብትሰሩ ሀብታም ትሆናላችሁ። ፋሲካ የዛሬ 10 ዓመት በ30 ዓመቷ አሁን 21 ዓመቷ ነው። በ31 ዓመቷ የት ትደርሳለች? ሚሊዮነር ትሆናለች። ለምን? ስራ የሚወድ ሰው ስራ ማለት ገንዘብ ነው። ገንዘብ የሚወድ ሰው ስራ የሚወድ ሰው ትልቅ ደረጃ ደርሶ ነው ያየ ነው። ስለዛ ፋሲካም ትልቅ ደረጃ ደርሳ ታያታለህ። ግን እኔ አልችልም። እኔ ከሴት ጋር ፎቶ አትነሳ ቪዲዮ አልችልም። እኔ ሴቶቹ ይሻሉኛል፣ ጓደኝነት ይሻለኛል። ነፃነት ከሌለኝ ነፃነት የሌለው ትዳር ምን ያደርግልኛል? ውዱ ፋሲካ ገብርኤል ሀቢብ በእናትህን እንዴ! ይሄ እኮ ቴዲ አዋሳ እኮ ዶክተር ሀቢብ አይደለም፣ የሀገር ቅርስ እኮ ነው ቴዲ። እንዴ ፖለቲካን ተንትኖ የተማረ ያጠና እኮ ነው። ከልብ ነው የምናገረውንማ። እንዴ ፋሲካ ልዕልት ናት ብዬ ሰጥቼው ልጁን ጠብሰሽው ፖለቲካ ላይ የምንጠብቀው ልጅ እንደኔ ፌስ ክሬም ፀጉር ምናምን ሲያስተዋውቅ ላገኘው እንዴ? እውነታውን ልንገረውና ወዶ ይግባ። ነግሬሃለሁ ወንድሜ። እንትን ካልክ የምትገርም ልጅ ነች፣ ወርቅ የሆነች ልጅ ነች፣ ስራ ወዳድ ናት። ምን ትላለች ግን? የሆነ ችኩልና አለባት። ነገራቶችን አይታ ማሳለፍ አትችልም። እንደዚህ በንግግር ምናምን ነገር አሁን አልሐምዱሊላ ቁጭ ብሎ ማውራት ችግርን በንግግር መፍታት ለመደች እንጂ በፊት ቢሆን እንደዚህ ምናምን ነገር ቶሎ ብላ ነበረ ድሽቃ ተሸክማ የምትወረወርብኝ ምን ነበር ብታደርገኝ። አሁን በንግግር ማመን ጀመረች፣ ውይይት ማመን ጀመረች። ስለዛ በሃይማኖትም አንተም ክርስቲያን እሷም ክርስቲያን ነች። በቃ ትጣጣማላችሁ። የኔና የእሷ ሄዶ ሃይማኖት ላይ የሆነ ነገር መፈጠሩ አይቀርም ነበር። አላህ ግን በያ ነገር አለያየን። ሁለታችሁም ግን ክርስቲያን ናችሁ። በዛ ላይ ደግሞ ሞዴል ናት፣ የሞዴል ተማሪ ናት። ይሄ እኮ ሲያንቀኝ ሳቅሳቅ ይለኛል። ቆይ አንዴ አልጠጣ። ተማሪ ናት፣ ዱባይ ላይ ሞዴል ነት ይሆን በምታየው መልኩ። እስኪ የአንገትሽን አጥንት እናሳየው። የአንገቷን አጥንት በምታየው ደረጃ የወጡ ናቸው። የተደበቀ ዛሬ አጥንቱ አቀማመጥሽ ነው። የአንገቷ አጥንቷ ከኋላ ምናምን መቀመጫዋ ምናምን ቆንጆ ነው። በቃ ምንም አልኩ። እዩት ምን እንደሚያወራ አየህ። ከአንተ ባልታዛር ነህ የምታወራው እንዳለ ስለ ሰውነት ነው። እኔ ራሱ ከትናንት ወዲያ ማለት ነው አብረን የነበረን ጊዜ እዛ ስንሄድ እንደ ሌላ ጊዜ አይደለሽም። የመጨረሻ ነው ከኋላ ያማረው ታውቂያለሽ። ኧረ ሀቢብ ቢላ አሌክ ሪከርድ እኮ ይደረጋል። ምን ሆነ ነው እንዴ? አይኔን እንዴት ነው? ቆይ አትመልመ ነው። እውነታውን እኮ መናገር አለብኝ። የመጨረሻ ፊቷ ደግሞ ባይዘዌ ፊሊተር አይደለም። ፊቷ ጥርት ያለ ነው። ያው ምን እንዳገኘች አላውቅም፣ ምን እንደጀመረች። ፊቷ ጥርት ያለ በቃ ቤቷን የምታጸዳ ሴት እንደ ፋሲካ ይቻላል። ቤቷ ቁጭ ብዬ ቢያንስ 3 ታጸደዋለች ምንም ሳይሆን። እኔ ቤቴን ከሚስ ነው ማጸደው። ዛሬ ሐሙስ ነው ማታ አጸደዋለሁ፣ ነገ ጁማ ስለሆነ እሷ በቀን 3 ታጸደዋለች። ዛሬ ከሚስ ነው። ንጽህና አንደኛ ሙያ ነው። ሙያ እንግዲህ ወደ ገባበት ሙያ የለኝም እንዴ? በህይወትሽ የበላሁትኝ ዶሮ ነው። እሱንም ታመምኩኝ። እኔ እኮ አይደለሁም ያንን ዶሮ የሰራሁት። ታዲያ ከአንቺ ምንድን ነው የበላሁት? ዳቦ በልተህ አታውቅም አንተ? ዳቦ አንደኛ እኮ ነው። ኬክ አባቴ ሙት እኔ የምጋግረው ዳቦ ክርስቶስም ያኮልናና ደስ ሲል ልጅ አለው። አዎ አሉ። አንድ ልጅ አለው። 3 አለ 20 ይኖረው። ኖ 1 ልጅ ነው ያለው። እኔ ስለማቅ ነው 3 ያሉት። ኖ ከዛኛዋ ነው። ከአንደኛዋ 3 አለው፣ ከአንደኛዋ 1 አለው። 2 ነው ያገባ። 2 ያለው 1 4 ልጅ አለው። ቻዩ እንግዲህ 5 ልጅ አላችሁ ማለት ነው በድምሩ። ችግር የለውም። 5 እኔ እወልድለታለሁ። 10 አናቱ ላይ ከዛ ከአባትየው ጋር 11 አንድ ብሔራዊ ቡድን ኢትዮጵያ ወከላችሁ ኳስ ትጫወታላችሁ። አባትየው እሱ አሁን የዛሬ 10 ምናምን ዓመት በረኛ ይሆናል። እድሜውም ስለሄደ ትንፋሽም አይኖረውም። እንደሆኑ አፍሪካን ወክለው አፍሪካን ያኮሩት አፍሪካ ምኖች ናቸው የሚባሉት? ባለፈው አርጀንቲና የጣለቻቸው አሉ አይደለ? ለመጀመሪያ እንትኖች እኮ ናቸው እነሱ። ኢጂፕቶች አይደሉም፣ ሌላ አሉ። እሱማ አርሴራር ነው። አረ እባክሽ አሁን የምን አርሰናል እንግሊዝ ፕሪሚየር ሊግ ላይ ገባሽ? ነይ ወደዚህ ነይ ውዴ፣ ነይ ተመለሽ። እንዳትሄጂ ልታመልጪ ነው። ተመለሽ። ኳስ ይወድ ይሆን? እሱም እኔ ኳስ አልወድም። እሱም ኳስ ይወድ ይሆን? ሞሮኮም አይደለም ካፒ ቪሪንዳ ኬቨርዴ የሚባሉ ለመጀመሪያ ጊዜ የዓለም ዋንጫ ተሳትፈው ያንቀ ኬቨርዴ